አስተምራለሁ ብዬ ናፍቆኝ እንኳን አንድ ቀን አይኑን አላየሁትም። ወንድሜ መድሎብኝ ምሳሌ በጣም ጎበዝ ተማሪ እጅግ በጣም 10ኛ ክፍል ስትሬት ያመጣ ነው። እንደ ክፍል አይደለም እንደ ትምህርት ቤት አንደኛ የወጣ ልጅ ነው። 12ኛ ክፍል 593 አምጥቶ አዲስ አበባ ዩኒቨርሲቲ የገባ ነው። ስኮላርሽፕ ደርሶት ወደ አሜሪካ ሊሄድ ፕሮሰስ ላይ የነበረ ልጅ ነው። እኔ 7 ዓመት ሰው ሀገር ስቀጣን እነሱን ለማስተማር ነበር የራሴን ህይወት ረስቼ ለእነሱ የኖርኩት። ልጅ ምሳሌ በጣም ንጹህ ልጅ ነው። በጣም ንጹህ ልጅ፣ ቆራቢ፣ ግንቢ ጉባኤ ተማሪ፣ ኪዳነ ምሕረትን በጣም ነው የሚወዳት። እጅግ በጣም ይዘክራታል። ምን አድርጓቸው ይህን እንዳሰቡለት አላውቅም። መሎብኝ ወንድሜ ምን ሊሆን እስኪ ንገረኝ። ምን ሊሆን መክሰስ እየተቻለ አንከስም ሲሉ ምን ትላለህ? ይዘውታል ግን ሊለቁት ነው ልጁን። አሁን ባስታመመው አምና ታሞ ባስታመመው እሱ ግን መርዝ አጠጣ። ባመነው ገዳው። አዲስ አበባ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ 4ኛ ዓመት ተማሪ ነው። ዘንድሮ ሰኔ ሊመረቅ ነበር። ሰኔ ተመረቀው ልሸኘው ነበር እቅዳችን። በሉብኝ። በጣም ያሳዝናል። ደግሞ ከወድቆ ህዳር 16 እሑድ 15 ነበር። እሑድ ቆርቦ ሰኞ ግን 16 ኪዳነ ምሕረት ነበር። አስቀድሶ ዘክሮት ስዕል አድኖ ቁጭ ባለበት ማታውን ገደሉት። ምናልባት አንቺም ተለይቶሽ ሊሆን ይችላል። አንቺም ተለይቶሽ ሊሆን ይችላል። የደፋሽበት ዋጋ የከፈልሽበት እንኳን ይችላል። ነገር ግን ስጋው ደግሞ ተቀበለ። በዛው ቀን ከዚህ ዓለም ድካም ማረፍ ማለት ወደ እግዚአብሔር መንግስት በቀጥታ መጨመር ነው። እና ያሰብነው ነገር ስላልተሳካ እንዳሰብነው ነገር ተመርቆ ሌላም ነገሮችን እንመኛለን። ግን እግዚአብሔር በክብር እንደተቀበለው ነው የማስበው። የወንድምሽን እንግዲህ ደሙን ወይንም ለዚች ለጠፋች ነፍስ ምድራዊ ፍርድን ይገባታል። እግዚአብሔር አምላክ እንግዲህ መቼስ የበቀል አምላክ ነው። ዝም አይልም፣ ገዳዮችን ዝም አይልም። ጊዜ ጠብቆ፣ ሰዓት ጠብቆ፣ ቦታ ጠብቆ እግዚአብሔር የበቀል አምላክ ነው። እኔ ግን ያስቀናኝ ነገር ቢኖር ምንድነው ቅዱስ ሥጋውና ወደ እግዚአብሔር መሄዱ። ይሄ እንዴት ያለ ስኬት ነው! ለመናገር አንድ ክርስቲያን ሰማዕትነት ነው ብዬ ነው የማምነው። ልጅአው ሰማዕት ነው የሆነው። ይህንን ትልቅ ምስጢር የዚህ ትልቅ ምስጢር ተካፋይ ሆኖ ወደ እግዚአብሔር መሄድ ማለት ያውም በወጣትነቱ ያውም በዕለተ ቀኑ በጣም ትልቅ ነገር ነው። ግን እግዚአብሔር ያበርታሽ፣ የሀዘን ዳርቻ ያደርግልኝ፣ ምድራዊ ፍርድን እግዚአብሔር ይስጣችሁ። ነፍስ ጠፍታ አትቀር። ላጠፏት ሰዎች እግዚአብሔር እንግዲህ ፍትህ ከመድኃኒዓለም ነውና ፍትህ ከመድኃኒዓለም ነው። እግዚአብሔር አምላክ ፍርዱን ፍትሁን እሱ ይስጣችሁ። ከዚህ ውጭ አሁን ምንም ማድረግ አልችልም። እውነቱን ለመናገር መጽናናቱን ያድላችሁ ከማለት ውጭ እግዚአብሔር መጽናናቱን ያድላችሁ፣ እግዚአብሔር ብርታቱን ይስጣችሁ ከማለት ውጭ ሌላ ምንም ነገር እግዚአብሔር ያበርታሽ። አንቺ አይዞሽ እንግዲህ መድኃኒዓለም አለው ይበልሽ። ቅድስት ድንግል ማርያም እሷ ሐዘንሽን ታቅልልሽ። አሜን። አይዞሽ፣ እግዚአብሔር ያበርታሽ፣ እግዚአብሔር ያጽናሽ።
የህግ ሰው ከዚህ በፊትም ነግራኝ የህግ ሰው አናግሬ ቢዚ ሆኖብንና የህግ ሰው እዚህ ውስጥ ያሉ ሰዎች ካሉ ማገዝ የሚችሉ በዚህ ጉዳይ መያዝ የሚችሉ ሰዎች ካሉ በዚህ አጋጣሚ የህግ ሰዎች ካሉ ማገዝ የሚችሉበት መንገዶች ይኖራሉና ምድራዊ ፍቅር በባብ እንዲያርፍ ምድራዊ ላይ ህግ ላይ የሚሰሩ ሰዎች አሉ ክርስቲያኖች እቺን እህት ማገዝ የምትችሉት ከዚህ በፊትም ታስታውሱ እንደሆነ በአይዛር ተነስቶባት በጣም ብዙ ችግር ላይ ነበረችና አሁንም ደግሞ እየነገር ገጥሟታል። የህግ ሰዎች እዚህ ውስጥ ያላችሁ በምትችሉት መንገድ በምትችሉት ነገር እቺን እህታችን እንድትረዱልን እንጠይቃለን። በዚህ እግዚአብሔር ብርታቱን ጽናቱን ያድልሽ። እንግዲህ መድኃኒዓለም ነው የሚያበረታሽ። መቼስ ሰው አቅም የለውም ማበረታት ነው። እሱ ኃያሉ አምላክ መድኃኒዓለም ብርታቱን ይስጥሽ። እሺ ወንድም ታመሰግናለሁ። እሺ ቅድስት እግዚአብሔር ታድያለሽ። ሙስሊም ተደጋጎቹ ከአብርሃም ከይስሐቅ ከያዕቆብ ጥፍ ጋር እንደሆኑት ይገኛል። እሺ እግዚአብሔር በምድር ያድላችሁ። እግዚአብሔር ያጽናችሁ። ግን ምን አይነት እድለኛ ሰው ነው! ስጋ ወደሙ በተቀበለበት ዕለት ወደ ፈጠረው አምላክ መሄድ ማለት ምን አይነት እንግዲህ በህይወት ላሉ ሰዎች ያሳዝናል፣ ያስለቅሳል። ነገር ግን ስናስበው ደግሞ እጅግ የተለየ ነገር ነው። በጣም የተለየ ነገር ነው። እዚህ ዕለት ወደ እግዚአብሔር አምላክ መሄድ ማለት ምን አይነት መመረጥ ምን አይነት ስኬት ነው! በጣም የሚያስደንቅ ነገር ነውና ለእናንተ ግን መጽናናቱን ያድላችሁ። ነፍሱን ላጠፉት ነፍሱ ከስጋው ለመለየት ምክንያት ለሆኑት ለነዛ ግን እግዚአብሔር እሱ ዳኛው አምላክ ፍርድ ይስጣቸው ነው ብሎ